ነው ፓርት 5 ቲም ፎር ዛሬ የምናየው ስለ ኦዲቲንግ ነው ማለት ነው። ኦዲቲንግ ሁለት ፓርት ነው ያለው ኦዲቲንግ ፕሪንሲፕልስ ኤንድ ፕራክቲስ 1 እና ኦዲቲንግ ፕሪንሲፕልስ ኤንድ ፕራክቲስ 2 ነው ያለው ማለት ነው። ስለዚህ እነኚህ ጥያቄዎች ኦዲቲንግ በመሰረቱ ከአካውንቲንግ ወጣ ያለ ሳይንስ ስለሆነ ቲዮሪም ስለሚበዛበት ከአካውንቲንግ የበለጠ ፕሮፌሽን ስለሚያስፈልገው ጥያቄዎቹ ሲወጡ አወጣጣቸው ውስብስብ ይመስላሉ ማለት ነው። አንዱ ጥያቄ ራሱ ፓራግራፍ ነው የሚመስለው። ጥያቄውን አንብባችሁ ጨርሳችሁ እስክመጣችሁ ደግሞ ምርጫውን ስታነቡ ይጠፋባችኋል። ስለዚህ ኦዲቲንግ በጣም አስቸጋሪ ኮርስ በመሆኑ እስቲ ኦዲቲንግ ከየት ነው የመጣው፣ ከዚህ በፊት የነበረው ከየት ነው የመጣው፣ ትሬንዱ ምን ይመስላል የሚለውን ለማየት ሞክሬያለሁ ማለት ነው። ስፔሻሊ 2018 ላይ የመጣ ፈተና ምን ይመስላል ብዬ ለመዳሰስ ሞክሬያለሁ ማለት ነው። እሱን አንድ በአንድ እናያለን። እንግዲህ ቀደም እንደነገርኳችሁ ኦዲቲንግ ፕሪንሲፕልስ ኤንድ ፕራክቲስ ኦዲቲንግ 1 እና ኦዲቲንግ 2 ነው የሚያካትተው። ስለዚህ አንድ በአንድ እናያለን። ጥያቄ አንድ ላይ ከየት እንደመጣ እናያለን። ከምን ኮንሰፕት ነው የመጣው ቻፕተሩ ሙሉ በሙሉ ባልጠቅስላችሁ ኮንሰፕቱን አስቀምጥላችኋለሁ ማለት ነው። እቺን ጥያቄ እንያት። which phase of audit process comes first? ኦዲት የራሱ ፕሮሰስ አለው፣ የራሱ የሆነ አካሄድ አለው። ስለዚህ መጀመሪያ ላይ መስራት ያለብን ፋይሎቹን ኦዲት ሳናደርግ ፋይሎቹን መመርመር ሳንጀምር ምንድነው ቅድሚያ መምጣት ያለበት ይላል። ይሄ ፕሪንሲፕልስ ኦፍ ኦዲቲንግ 1 ላይ ነው ማለት ነው የምናገኘው። ኦዲቲንግ ፕሪንሲፕልስ 1 ላይ ነው የምናገኘው። ፕላኒንግ ኦዲት የምትላለች ማለት ነው። ፕላኒንግ ነው ማለት ነው። ፕላኒንግ ውስጥ እናገኛለን። ኤ ላይ ፐርፎርም ሰብስታንቲቭ ፕሮሲጀር፣ ቢ ላይ ፕላን ኤንድ ዲዛይን አን ኦዲት አፕሮች፣ ሲ ላይ ኮምፕሊት ዘ ኦዲት ኤንድ ኢሹ ሪፖርት፣ ዲ ላይ ፐርፎርም ቴስት ኦፍ ኮንትሮል ይላል ማለት ነው። ስለዚህ ይሄንን ስናይ መጀመሪያ የሚቀድመው ምንድነው ሰብስታንቲቭ ፕሮሲጀሮችን መሰብሰብ ነው ወይም ደግሞ እንዴት አካሄዳችን ፕላን ማውጣት ነው ሌላ ደግሞ ፕላን እና ዲዛይን ማለት ነው አፕሮች እንዴት መስራት እንዳለብን አፕሮች ማውጣት ነው ሲ ላይ ደግሞ ኮምፕሊት ኦዲት ኤንድ ኢሹ ሪፖርት ይሄ ፋይናሊ የሚመጣ ስቴጅ ነው። ፐርፎርም ቴስት ኦፍ ኮንትሮሎችን ማውጣት። መጀመሪያ ኦዲት ከመስራታችን በፊት የምናወጣ ምንድነው ፕላን እና ዲዛይን ነው የምናደርገው ማለት ነው። ኦዲት አፕሮች እንዴት ነው ኦዲት ማድረግ ያለብን ፎር ኤግዛምፕል ሳይዝ ኦፍ ዘ ካምፓኒ ሳይዝ ኦፍ ዘ ትራንዛክሽን ማየት ስላለብን ፕላን ኤንድ ዲዛይን ይቀድማል ማለት ነው። ፕላን ኤንድ ዲዛይን ይቀድማል ማለት ነው። እስቲ ወደ መልሱ እንሂድ። ኦዲት ፕላኒንግ ኢዝ ዘ ፈርስት ሜጀር ፌዝ አፍተር ክሊየንት አክሴፕታንስ። ክሊየንቱን አክሴፕት ካረግን በኋላ ከስተመሩን ከተቀበልን በኋላ ፋይሉ ኦዲት የሚደረገው ከስተመር ከተቀበልን በኋላ መጀመሪያ ፕላን ነው የምናወጣው። እሱ ኦዲት ፕላኒንግ ይባላል ማለት ነው። that is the first stage. So audit process follows logical sequence of phases. The first phase is planning and designing the audit approach. የመጀመሪያው ፌዝ ፕላኒንግ እና ዲዛይኒንግ ኦዲት አፕሮች ነው ማለት ነው። ፕላኒንግ እና ዲዛይን ማድረግ ነው ማለት ነው የመጀመሪያው አፕሮች። ስለዚህ ቢ ላይ ያለው ትክክለኛ መልስ ይሆናል ማለት ነው። ለዚህ ጥያቄ ቢ ላይ ያለው ትክክለኛ መልስ ይሆናል ማለት ነው። ሌላኛው ጥያቄ ቁጥር 2 ጋር እንሂድ። ጥያቄ ቁጥር 2 an audit engagement letter should not normally include ይላል። ኦዲት ኢንጌጅመንት ሌተር አለ። እሱ ይሄን የትኛውን ነው የማያካትተው እያለ ያለው። ይሄን ጥያቄ የምናገኘው ክሊየንት አክሴፕታንስ እና ፕላኒንግ ውስጥ ነው ማለት ነው። ለምሳሌ በምንሰራው መስሪያ ቤት ኦዲተር ልንሆን እንችላለን፣ አካውንታንትም ልንሆን እንችላለን፣ ወይም ደግሞ የሆነ መስሪያ ቤት ውስጥ ሰርተን ሌላ መስሪያ ቤት ኦዲት ለማድረግ ልንሄድ እንችላለን። መጀመሪያ ኢንጌጅመንት ሌተር ነው ማለት ነው። ኢንጌጅመንት ሌተር ምንድነው ማይዞ ይላል። ማኔጅመንት ኤንድ ኦዲተርስ ሪስፖንሲቢሊቲ ኤ ላይ፣ ቢ ላይ እንደዚሁ ኦብጀክቲቭስ ኦፍ ዘ ኢንጌጅመንት፣ ሲ ላይ ኦዲት ፊ ኤንድ ቢሊንግ፣ ዲ ላይ ኢንቲቲ ማኔጅመንት ሳላሪ ኤንድ ፍሪ ቤኔፊት ይላል ማለት ነው። ስለዚህ የማያካትተው ምንድነው ኖት ኖርማሊ ኢንክሉድ። ይሄ ማኔጅመንት እና ኦዲተርስ ሪስፖንሲቢሊቲ ግዴታ ነው ማለት ነው። የኢንተርናል ኦዲተርስ እና የማኔጅመንቶቹን ሪስፖንሲቢሊቲ ማወቅ ይጠበቃል። ምንድነው የሚሰሩት፣ ቼን ኦፍ ኮማንዳቸው ምንድነው የሚለው ነገር ማየት ይጠበቅብናል። ሌላ ኦብጀክቲቭስ ኦፍ ዘ ኢንጌጅመንቱ ራሱ ለምን ተፈለገ ደብዳቤ ላይ መጻፍ አለበት ማለት ነው። እንደዚሁም ኦዲት ፊ ኤንድ ቢሊንግም ግዴታ ነው ማለት ነው። ዲ ላይ ያለው ትክክለኛ መልስ ይሆናል ማለት ነው። በመሃል
አንድ ለመልስ ይሆናል። ለምን ሌሎቹ ለምን እንደማይሆኑ ደግሞ ነው። ለምንድን ነው ሌሎቹ የማይሆኑት? ለምን እነኚህ አሁን ኦዲት ፊ እና ቢሊንግ ለምን አስፈለገ? ለምሳሌ እናንተ ኤክስተርናል ኦዲተር ከሆናችሁ ከፍላችሁ ነው ማለት ነው የሆነን ፋይል ኦዲት የምታደርጉት። የሆነን ፋይል ኦዲት ሲታረጉ ያኛው ከፍሎ ነው ማለት ነው ኦዲት የሚያስደርጋችሁ ማለት ነው። ሶ ኢንጌጅመንት ሌተር covers terms of audits not internal compensation details። ስለዚህ እነኚህ ነገሮችን አያካትትም ይላል ማለት ነው። ለምሳሌ an audit engagement letter formalizes the terms of audit contract in accordance with professional standards ES 210. It normally includes objective of the audit ቅድም እዛ ምርጫ ውስጥ ያለው ሲ ላይ ያለው respective responsibility of management እዛ ውስጥ ያሉ የአስተዳደር አካላት ምን እንደሚሰሩ ዲ ላይ ኦዲት ፊ and billing አግሪ arrangements እነኚህ ነገሮች ግዴታ መካተት አለባቸው። ግን እነኚህ ዲ ላይ ያለው አይጠበቅም ማለት ነው። ጥያቄ ግልጽ እየሆነላችሁ እንደሆነ ተስፋ አደርጋለሁ። ከጓደኞቻችሁ ጋር ግን ሼር ቢታረጉና ቢመጡ ጥሩ ነበር። ይሁን who is liable for from auditors unintentional failure to exercise due care። ለምሳሌ አንድ ድርጅት ውስጥ ኦዲተር አውቆም ሳያውቅም ሊያበላሽ ይችላል። ስለዚህ በዚህ ምክንያት የመጣን ሎስ ማን ነው ተጠያቂነት ያለው? በዚህ ምክንያት ለመጣ ሎስ ማን ነው ተጠያቂነት ያለው ይላል። ሌጋል ሊያቢሊቲ ነው የሚያሳየው ማለት ነው። ሌጋል ሊያቢሊቲ ገቨርንመንት፣ ኦዲተርስ ሂምሰልፍ፣ ካምፓኒ ማኔጀር፣ ካምፓኒ ሼርሆልደር። ስለዚህ ኦዲተርሱ ለተሳሳቶ በዚህ ምክንያት የመጣው ሎስ ማን ነው የሚጠየቀው? ኦዲተሩ ራሱ ነው ማለት ነው። ኦዲተሩ ራሱ ተጠያቂ ይሆናል። መልሱ ምን ላይ ያለ ነው? ቢ ላይ ያለ መልስ ይሆናል ማለት ነው። መልስ የሚሆነው ቢ ላይ ያለው ትክክለኛ መልስ ይሆናል ማለት ነው። ቢ ላይ ያለው ትክክለኛ መልስ ይሆናል ማለት ነው። ትክክለኛ መልስ ይሆናል። ወደ ጥያቄ ቁጥር 4 እንሂድ። ጥያቄ ቁጥር 4 ምን ይላል? Audit reports issued when financial statements are fairly presented። ቤዚካሊ ይሄ ኦዲቲንግ ፕሪንሲፕልስ ዋን ነው። ኦዲት ሪፖርት ነው የሚያየው። ለምን ያው ኦዲት ሪፖርት issued when financial statements are fairly presented። ፋይናንሻል ስቴትመንታችን ፌርሊ ፕሬዘንት ከተደረገ የትኛው ኦዲት ነው ወይም ደግሞ የትኛው ኦዲት ሪፖርት አይነት ነው የሚለው። ስለዚህ በትክክል ፋይናንሻል ስቴትመንቱ፣ ባላንስ ሺቱ፣ ኢንካም ስቴትመንቱ ሁሉንም ስቴትመንቶች በትክክል ካሳወቀ ኦዲተሩ ለዚህ ምን አይነት መልስ ነው የሚሰጠው ኦዲት ሪፖርት ሲያደርግ ማለት ነው። ኤ ላይ ዲስክሌመር ኦፒኒየን፣ ቢ ላይ አድቨርስ ኦፒኒየን፣ ሲ ላይ አንኳሊፋይድ ኦፒኒየን፣ ዲ ላይ ኳሊፋይድ ኦፒኒየን። ስለዚህ ስንት አይነት ኦዲት ሪፖርቶች አሉ? 4 ነው ያሉት። ዲስክሌመር ኦፒኒየን፣ አድቨርስ ኦፒኒየን፣ አንኳሊፋይድ ኦፒኒየን፣ ኳሊፋይድ ኦፒኒየን። የኦዲታችን በጣም ጥርት ካለ ወይም ደግሞ በጣም ንጹህ ከሆነ ፋይናንሻል ስቴትመንቱ ኦዲተሩ የሚሰጠው ሐሳብ አንኳሊፋይድ ኦፒኒየን ይሆናል ማለት ነው። አንኳሊፋይድ ኦፒኒየን ይሆናል። መልሱ አንኳሊፋይድ ኦር ክሊን ነው። አንኳሊፋይድ ማለት አንዳንዴ ኔጌቲቭ ተብሎ ነው የምታስበውና እንዳይሸውዳችሁ። አንኳሊፋይድ ማለት እቺኛ ዩኤን ምንድነው የሚታየው? ፖዚቲቭ ነው የምታሳየው። ስለዚህ ክሊን ኦፒኒየን ማለት ነው means fair presentation on material respects። ስለዚህ unqualified opinion, often called clean opinion, is issued when the auditor concludes that the financial statements are presented fairly። ፋይናንሻል ስቴትመንቱ ንጹህ ነው ወይም ደግሞ ሌስ የሆነ ኢረር አለው ተብሎ የሚታሰብ ከሆነ ኦዲተሩ የሚሰጠው ሐሳብ አንኳሊፋይድ ኦፒኒየን ይሆናል ማለት ነው። ኳሊፋይድ ኦፒኒየን ዲ ላይ ያለው ፖዚቲቭ የሚመስለው ደግሞ ምንድነው? it is given when there is material but not pervasive misstatement or scope limitation። አሁን እዚህ ውስጥ ሚስስቴትመንት አለ ተብሎ በጣም ትንሽዬ ሚስስቴትመንት አለ ተብሎ ወይም ደግሞ ስኮፕ ሊሚቴሽን አለ ተብሎ ሲታሰብ ነው የሚሰጠው ማለት ነው። አድቨርስ ኦፒኒየን ደግሞ የሚሰጠው ፋይናንሻል ስቴትመንት አር ማቴሪያል ሚስስቴትድ and do not
present fairly ማለት ይሄ ደግሞ በጣም exaggerated የሆነ ፋይናንሻል ስቴትመንት ነው የቀረበው ስለዚህ አይወክለውም ተብሎ ሲታሰብ adverse opinion ይሰጣል disclaimer opinion ደግሞ ምንድነው ምንም አይነት ሐሳብ ሳይሰጡ ሲቀር ማለት ነው is when auditor is unable to obtain sufficient appropriate evidence and cannot express an opinion ኦዲተሩ አይቶት ምንም አይነት መልስ ሳይሰጠው ወይ ደግሞ ምንም አይነት ጀጅመንት ሳይሰጥ ሲቀር disclaimer opinion ይባላል ማለት ነው disclaimer opinion መልሱ ሲላ ያለው ይሆናል unqualified opinion ወደ ቀጣይ ጥያቄ እንሂድ ጥያቄ ቁጥር 5 most reliable documentary evidence for an auditors for auditors reliable document ይሄ audit evidence የሚባል አለ portion ማለት ነው audit evidence normally የትኛው ላይ ነው ሞር ዲፔንድ ማድረግ ያለበት ይላል የትኛው ላይ ነው ኦዲት ኤቪደንስ ሲወስድ ሲሰበስብ first document created outside and transmitted directly to auditor b document created inside and transmitted to auditor d ላይ document created outside and held by the client d ላይ document created and held within the organization more reliable የሆነ ወይ ደግሞ ታማኝ የሆነ መረጃ document created outside ከዛ ውጪ ከካምፓኒ ውጪ በካምፓኒ ኤምፕሎይ ያልሆነ ክሬዲት የተደረገ ዶክመንት ቢሆን ጥሩ ነው ይባላል ማለት ነው ለምን እንደሆነ ደግሞ ልንገራችሁ external or direct to auditor evidence is most reliable because it is not under client control client control ማድረግ አይችልም ለምን ሰውየው ትክክለኛ ወይ ደግሞ ፌር የሆነ ዳታ ይሰጠናል ተብሎ ስለሚታሰብ ማለት ነው this evidence is reliably governed by its source and the path it travels. Evidence arranging from independent third party outside the entity generally more reliable than internally generated evidence. እዛው ካምፓኒ ውስጥ ፋብሪኬት ከተደረገ ኢንፎርሜሽን ከውጪ የተገኘው ኢንፎርሜሽን more reliable ነው ተብሎ ይታሰባል ማለት ነው። ትክክለኛው ምርጫ ኤ ላይ ያለው ትክክለኛ መልስ ነው ማለት ነው። ጥያቄ ቁጥር 6 ጥያቄ ቁጥር 6 ይሄ ደግሞ ስለ ኢንተርናል ኮንትሮል ነው የሚያወራው which is incorrect about internal control this is from internal control portion ከauditing one internal control portion ነው a designed and approved by external auditor b continuous process affected by the personnel d designed to provide reasonable assurance d responsible of those charged with governance ይሄ ምን ለማለት ነው የፈለገው ኢንተርናል ኮንትሮል ላይ ትክክል ያልሆነ የትኛው ነው ይላል ኢንተርናል ኮንትሮል ድርጅቶች የውስጥ አሰራር አላቸው ማለት ነው ከኦዲት በፊት የውስጥ አሰራራቸው ይታያል እሱ ኳሊቲያቸውን ሜጀር ለማድረግ ነው የሚጠቀሙበት ማለት ነው basically designed and approved by external auditors continuous process affected by personnel designed to provide reasonable assurance responsibility of those charged with governance ኤላ ያለው designed and approved by external auditor is the appropriate correct answer so explanation ነው ለምን እንደዛ እንደሚሆን basically management designs internal control not external auditor ማኔጅመንቶቹ ዲዛይን ያደርጋሉ ስለዚህ internal control is responsible for management and those charged with the government such as board of directors they design implement and maintain to provide reasonable assurance so the correct answer will be a the correct answer will be a question number 7 ጥያቄ ቁጥር 7 the review of organization's procedure to determine whether they follow specific rules or regulation is ይላል the review of organization procedure to determine whether they follow specific rules or regulation is ትክክለኛ ህጉን መከተላቸውና አለመከተላቸውን ይሄንን ሪቪው የሚያደርግ ፕሮሲጀር ምን ይባላል ይሄንን ሪቪው የሚያደርግ ፕሮሲጀር ምን ይባላል a financial statement audit b operational audit c performance audit d compliance audit ፕሮሲጀር መከተላቸውና አለመከተላቸውን ቼክ የምናደርግበት ፕሮሲጀር ወይ ደግሞ ኦዲት የምናደርግበት ኦዲት ኮምፕሊያንስ ኦዲት ይባላል ማለት ነው ትክክል ነው ወይስ ትክክል አይደለም አካሄዳቸው ትክክል ነው ወይስ ትክክል አይደለም compliance audit checks the adherence to law regulation or internal policies
So compliance audit is specifically designed to assess whether an organization processes or activities adhere to applicable laws. ስለዚህ ዲ ላይ ያለው ትክክለኛ መልስ ይሆናል ማለት ነው። ዲ ላይ ያለው ትክክለኛ መልስ ነው ማለት ነው የሚሆነው። Question number 8. Systematic sampling. Systematic sampling basically population 1000, purchase orders, sample size 200, first sample 10. Which is the fourth sample? ምንድነው የጥያቄ ሲስተማቲክ ሳምፕሊንግ ውስጥ ነው የምታገኙት። ይሄንን ፖፑሌሽኑ 1000 ነው። ፐርቼዝ ኦርደሩ ይሄ ነው ማለት ነው ፖፑሌሽኑ። ሳምፕል ሳይዙ 200 ነው። ፈርስት ሳምፕልስ 10 ነው ማለት ነው። ይሄኛው 200 ፈርስት ሳምፕልስ 10 ወይ ደግሞ የ10ኛው ሳምፕል ነው ማለት ነው። which is the fourth sample? ሲስተማቲክ ሳምፕል እንዴት እንደምንሰራ ታውቃላችሁ። ስለዚህ the fourth sample የሚሆነው የትኛው ነው ነው የሚለው። ይሄ ቴስቲንግ እና ኦዲት ሳምፕሊንግ ኦዲቲንግ ፕሪንሲፕልስ እና ፕራክቲስ 2 ላይ ታገኛላችሁ ማለት ነው። ኤ ላይ 15th፣ ቢ ላይ 25th፣ ሲ ላይ 13th፣ ዲ ላይ 20th። ፎርት ሳምፕል የሚሆነው የትኛው ነው? ዘፈረች ሳምፕሉ ዘፈረች ቴንስ ሳምፕሉን ዲተርማይን ለማድረግ ይሄንን ፎርሙላ እንጠቀማለን። ስለዚህ ትክክለኛው 25th ነው ማለት ነው። 25th እስቲ እንየው። internal 1000 divided by 200 which is 5. The first 10, the second 15, the third 20, the fourth 25 ነው የሚሆነው ላይ ለምን አሁን የመጀመሪያው ሳምፕል ለማግኘት 1000 ሲካፈል ለ200 ስናካፍል 5 ነው። የመጀመሪያው 10 ከሆነ እያንዳንዱ ላይ 5 እየጨመርን እንሄዳለን ማለት ነው። እያንዳንዱ ላይ 5 እየጨመርን እንሄዳለን። ለምንድን ነው የምንጨምረው? ኖርማሊ ሲስተማቲክ ሳምፕሊንግ ስንጠቀም we first determine sample interval by dividing the population size by desired sample size. ቶታል ፖፑሌሽኑን ዲዛይርድ ሳምፕል ሳይዝ ላይ አካፍለን ነው የምናገኘው ማለት ነው። ሶ 1000 ፐርቼስ ኦርደር አለ፣ ሳምፕል ሳይዙ 200 ነው። ስለዚህ ለ200 ስናካፍል ምንድነው እቺኛዋ ኢንተርቫሉን ሳምፕሊንግ ኢንተርቫሉን ለማግኘት ነው። የመጀመሪያው 10 ከሆነ የሰከንዱ 15 5 እየጨመርንበት እንሄዳለን። ዘሰርድ እኛ 20 ዘፎርዝ 25 ነው የሚሆነው። ትክክለኛ መልስ ቢ ላይ ያለ ነው የሚሆነው። ምናልባት እቺኛው ከከበዳችሁ ወደ ኋላ ሂዱና ሲስተማቲክ ሳምፕሊንግ እንዴት ዲተርማይን እንደሚደረግ ማቴሪያላችሁ ላይ ሪፈር አድርጉ። ፈርዘር ካስቸገራችሁ ግን አብረን እናያለን። ጥያቄ ማንሳት ትችላላችሁ ማለት ነው። ጎበዝ እየጨረስን ነው። አንድ 3 ጥያቄ ብቻ ነው የሚቀረን። በትዕግስት ጠብቁን። which account is not found in acquisition and payment cycle? በአክዊዚሽን እና ፔመንት ሳይክል የሚባል አለ። የትራንዛክሽን ሳይክሎች ውስጥ acquisition and payment cycle አለ። እዛው ውስጥ የማይካተተው የትኛው ነው? ኦዲት ኦፍ acquisition and payment cycle ውስጥ account payable፣ B property plant and equipment፣ C account receivable፣ D selling and administrative expense። ስለዚህ ይሄ ግዢና ክፍያ ነው አይደል? ስለዚህ account payable ምንድነው? liability ስለሆነ የሚከፈል ነው፣ እዚህ ውስጥ ይካተታል። ፕሮፐርቲ ፕላንት እና ኢኩዊፕመንት ቋሚ ንብረት ነው፣ ሊገዛ ይችላል፣ አክዊዚሽን ውስጥ ይካተታል። አካውንት ሪሲቨብል ገና የሚሰበሰብ ነው፣ ገና የሚሰበሰብ ስለሆነ እዚህ ውስጥ የሚካተት አይደለም። ሴሊንግ ኤንድ አድሚኒስትሬቲቭ ኤክስፔንስ ወጪ ስለሆነ ፔመንት ወይ ደግሞ ዲስባርስመንት ሳይክል ውስጥ ነው የሚካተተው ማለት ነው። ትክክለኛው ሲ ላይ ያለው ይሆናል። ኤክስፕላኔሽኑን እንየው። ቤዚካሊ አካውንት ሪሲቨብል ቢሎንግስ ቱ ሴልስ ኤንድ ኮሌክሽን ሳይክል። ሴልስ እና ኮሌክሽን ሳይክል ውስጥ ነው ያለው ማለት ነው። ትራንዛክሽን ሳይክል ስናይ ይሄ ሴልስ ኤንድ ኮሌክሽን ሳይክል ውስጥ ነው የምናገኘው። it is not acquisition or payment cycle. basically acquisition and payment cycle የሚያካትተው account payable፣ property plant and equipment፣ selling and administrative እንደዚሁም account receivable እዛ ውስጥ አይገባም ማለት ነው። አይገባም ማለት ነው። revenue collection ውስጥ ነው የሚገባው ማለት ነው። ትክክለኛ መልሱ ሲ ላይ ያለው ነው። question number 10 the auditor obtained January 10 cut off bank statement. yes ኦዲተሩ ጃንዋሪ 10 ላይ ባንክ ያልገባ cut off bank statement አገኘ። very few of December 31 outstanding check cleared. probable cause ምንድነው happen ሊያደርግ የሚችለው?
ኦዲተሩ ኦብቴን ያደረገው ጃንዋሪ 10 ላይ ካት ኦፍ ባንክ ስቴትመንት ወይም ደግሞ የቀረው ነገር አለውና ጃንዋሪ 10 ላይ ወሰደ። very few of December 31 outstanding checks cleared outstanding ቼኮቹ ክሊር ሳይደረጉ የቀሩ አሉ ይላል። ስለዚህ ኦዲት ኦፍ ካሽ ባላንስ ውስጥ ነው የምናገኘው ይሄ ኦዲቲንግ ፕሪንሲፕልስ ኤንድ ፕራክቲስ 2 ላይ ማለት ነው። ይሄ ምንድነው የሚሆነው ሌፒንግ ኦቨርስቴትድ ይር ኢንድ ባንክ ባላንስ ኪቲንግ እንደዚሁም ቼክ ትራንስሚትድ ቱ ፔይዝ አፍተር ይር ኢንድ after year end ለዚህ መልስ የሚሆነው if checks were not made until after the year end they would not clear by January 10 ስለዚህ ክሊር አይደረጉም። when an auditor obtained cut off bank statement here dated January 10 to test the year end bank reconciliation normal expectation is that legitimate outstanding check dated on or before December 31 will clear shorter after the year end. If very few of these checks have cleared by the January 10, it suggests checks were likely not placed in mail or delivered to pay until after the balance sheet date. So the exact date is D ላይ ያለው ይሆናል ማለት ነው። D ላይ ያለው ትክክለኛ መልስ ይሆናል ማለት ነው። Question number 11 and the final for this team auditing. The transaction cycle involving physical flow of goods and related cost is transaction cycle involving physical flow of goods and related cost is የምናገኘው audit of inventory and warehouse ውስጥ ነው የምናገኘው ማለት ነው። Inventory and warehouse cycle, capital and repayment cycle, acquisition and payment cycle, payroll and personnel cycle. Normally ምንድነው እዚች ጋር ፊንት ሰጥቶናል። the transaction cycle involving physical flow of goods ይላል። ስለዚህ ኢንቨንተሪ ነው ማለት ነው። physical flow of goods ካለ ኢንቨንተሪ warehouse ነው የሚሆነው። ትክክለኛው መልስ ኤ ላይ ያለ ነው የሚሆነው። ሌሎቹ ለምን እንደማይሆኑ ኤክስፕላኔሽኑን እንየው። basically inventory cycles covers physical goods from receipt to sale ከግዢ እስከ ሽያጭ ነው ማለት ነው የሚይዘው ወይም ደግሞ ከፊኒሽድ ጉድ እስከ ሴልስ ነው ማለት ነው። so transaction cycle are used to group related business activity and their information flow. The inventory and the warehouse cycle specifically covers physical flow of goods from receiving raw materials through production or storage, shipping finished product as well as accumulation and allocation of associated costs. እነኚህ ነገሮችን ያካትታል። so the correct answer is A. The correct answer is A. Thank you very much. That is all about our today's presentation. ዛሬ ያየነው ኦዲቲንግ 1 እና 2 እንዴት መጡ ከየት መጡ የሚሉን ጥያቄዎች በደንብ ያየን ነው ማለት ነው። ቀጣይ ላይ የምናየው የሚቀጥለው ቲም ታክሴሽን ነው የምናየው ማለት ነው። ታክሴሽን ነው የምናየው። ስለዚህ ተከታተሉን። ይሄንን ሙሉ ቪዲዮውን YouTube ላይ አስቀምጥላችኋለሁ። እንደዚሁም PDF-ን ደግሞ ቴሌግራም ቻናሉ ላይ ስለምለቅላችሁ ቴሌግራሙን ገብታችሁ ማውረድ ትችላላችሁ፣ ማንበብ መዘጋጀት ትችላላችሁ። ኤክስፕላኔሽኑ ላይ ጥያቄ ካላችሁ በቀጣይ ፕሮግራማችን ተመልሰን እንገናኛለን። እስከዛ ጥያቄ ካላችሁ ማንሳት ትችላላችሁ። Thank you very much.